እግዚአብሔር ለኔ ያደረገኝ መልካም ነገር ነው። እባካችሁ ለጌታ ክብር አጨብጭቡ። እኔ እሱን በደንብ አስታውሰዋለሁ፣ አውቀዋለሁ። ዳዴ ምናልባት ታስታውሳለህ ብዬ አስባለሁና አንተ እዚህ ጋር ቁጭ ብለህ ምን ታደርጋለህ? አባትህ እኮ በአጥንት ካንሰር ምክንያት ሊሞት ነው፣ ይህንን ውሃ ይዘህ ሂድ ብለህ ከዚህ ጋር አስነስተህ ነው ውሃ የሰጠው። ሲነግረኝ እንደዚህ ያለኝ አባቱ ለ1 ዓመት ሙሉ አልጋ ቁራኛ ነው። ለ1 ዓመት ብቻ አይደለም ለ4 ዓመት ሙሉ የአጥንት ካንሰር ኬዝ ነበረበት። ያ የሰጠውን ውሃ ይዞ ኪሎሜትሮችን አቋርጦ ሄደ ወደ ሆሳዕና። ሲደርስ ሰፈር አካባቢ ማህበረሰብ ሰው ተሰብስቦ ኑዛዜ ተጽፎ አባት ሊሞት አፋፍ ላይ በደረሰበት ምዕራፍ ውስጥ ነው ያንን ውሃ አጠጣው። ለ1 ዓመት አልጋ ቁራኛ የነበረ አባት የአጥንት ካንሰር በሽታ ሙሉ ለሙሉ ዳዲዬ አልጋውን ጥሎ እስከሚነሳ ድረስ እግዚአብሔር ተአምራትን ለጌታ ኤኖስ አፈ ታሪክ አይደል ወይንም ዘሬ የኢየሱስ ኃይልና ብርታት ጌታ አሁንም በሥራ ላይ ነው የሚያቀደም እስኪ እጆች ከፍ ይበሉና አፈ ታሪክ አይደል ወይንም ዘሬ የኢየሱስ ኃይልና ብርታት ጌታ አሁንም በሥራ ላይ ነው የሚያቀደም ጭብጨባ ለጌታ የተፈጥሮ ጋያግደው ጌታችን ከሁሉ በላይ ነው የማይበገረው አንበሳ ኢየሱስ ከሞት ተነሳ። የተፈጥሮ ጋያግደው አባቴ ከሁሉ በላይ ነው የማይበገረው አንበሳ ኢየሱስ ከሞት ተነሳ። ከፍ ያለ በከፍታ ላይ ከፍ ያለ በከፍታ ላይ ከፍ ያለ በከፍታ ላይ ኢየሱስ ከሳይ ኢየሱስ ለጌታ ክብር ጭብጨባ ሰጣችሁ ቁጭ በሉ እስቲ። ሃሌሉያ። አሁን ተፈውሶ ነው የምትለው? ተፈውሷል። መነሳት ራሱ አይችልም። ሽንት ራሱ መሽናት አይችልም። እሱ ከታመመ ወደ 1 ዓመት ከ7 ወር ሆኗል። እሱ ልጄ በጣም ስለሚጨነቅ አትነገሩ ብያለሁ ነበረ። ቅዳሜ ነበረ 20 ላይ ነበረ የተናገረው። አይ እኔ ቢሞትም ይሞት እኔ ምንም ማድረግ አልችልም። አንደኛው ሄጄ አዋረገ ሄጄ መዳን የሆነው ቃሉን ብቻ ይዤ ሄዳለሁ። አባቴ ይፈወሳል፣ ያለ ጊዜ አይሞትም፣ አውሬ አይበላም ብዬ ነው ቅዳሜ ለታ ነው የተናገረው። ከዛ ምንም ትራንስፖርትም አልነበረም። ስራም እንደኔ የሚሰራው ሰው የለም። በየቀኑ በዚህ ያገኛለሁ በዚህ ያገኛለሁ፣ የፈለኩ ብር አገኛለሁ፣ ግን አይበርከትኝም። የፈለኩ ብር ባለሙያ ነኝ፣ ግን እንደዚህ ሆኜ ብር ትራንስፖርት ራሱ አልነበረው ነበር። ከዚህ አባቴ ነብይ ግሩምና አባታችን እዚህ ያቆሙ ሂድ አባቴን ካንሰር በሽታ ሊሞት ነው ሂድ ቶሎ ድረስ አለ። ከዚህ 10 ሰዓት ከዚህ አስኮ ነው የምኖረው። አስኮ ሻንጣ ይዤ ወደ 10 ተኩል ሲሆን አዲስ አበባ ወጣው። ማታ 5 ሰዓት ሆሳዕና አድሬ ከዛ ሳኞው ጠዋት በመኪና የሚከድበት ቦታ በሞተር ነው የሄድኩት። በሞተር ሄጄ ከዛ ሲደርስ ሰው ሁሉ ተሰብስበዋል። ምንም መናገር አልቻልኩም። እንደገባው ከዛ ሳኩና ዞር በያየው ነው ሳኩና ሰዎቹን አየው ነው ሳኩና ፋዘርን ማቴዎስ ነው አባቴ ማትሪክ እንዴት ነው የኔ ወንድም ናኝ አልኩና ከዛ መጥቶ የተኘበት ቦታ መጥቶ ወንበር ላይ ካይኔ ጋር በእኔ ጎን ቁጭ አለ። እስቲ ሄድና በር ላይ ቁጭ ባለ ፊቴን ሊው ብዬ እኔ ሳር ቤት ነው መሰሶ ተደግፌ ቁጭ አልኩኝ። እሱ ፊት ለፊት በር ላይ ቁጭ አለ። ልጄ ዳና ነኝ እኮ እኔ ዳና ነኝ እኮ ውሃ ከጸለ እንደገባው ጸለኩ፣ ውሃ ጠጣ፣ አሁን ዳና ነኝ። አሁን መጀመሪያ ዳዲ እኔ በጣም የሚገርም ነው። ምናልባት እሱ ሲናገር አቅሎታል። ለ1 ዓመት አልጋ ቁራኛ ነው። ለ1 ዓመት ለ4 ዓመት ካንሰር ነው፣ የአጥንት ካንሰር ነው። 1 ዓመት ሙሉ ዳድ ሰውነታቸው ላይ ነው የሚጸዳዱት። እኛ አባት መንቀሳቀስ የሚባል ነገር የለም። ሰገራም ሽንትም አልጋ ላይ ነው የሚጸዳዱት። ኦሬዲ ተስፋ የለውም። መጥቶ በተቀመጠበት ነው ይህንን ውሃ ይዘ አባት ጋር ሂድ ምን ታረጋለህ አልከው። በዛ ሰዓት አባት ኑዛዜ ጽፈዋል። ኦሬዲ እንደሚሞቱ ያንን ውሃ ወስዶ ልክ ሲያጠጣቸው የሚገርመው ነገር ለ1 ዓመት አልጋ ቁራኛ የነበሩ ለ4 ዓመት በአጥንት ካንሰር ምክንያት ሊሞቱ ጫፍ ላይ የቀረቡ አባት ተፈውሰዋል። አባት ሃሌሉያ! እስቲ አሜን አሜን። ውሃው እኮ ለምልክት ነው እንጂ አባቴ ብሎ ገና ጌታ ሲናገር ተፈውሰዋል። እሱ ይዞ አልፈወሰው። አባቴ አዲስ አበባ ላይ አባቴ ላቭሮስ ሆሳዕና ላይ ዓመት ከ7 ወር አልጋ ቁረኛ
ሃሌሉያ። እስኪ ቀኝ ከፍ አድርግና እኔ እያለሁ በል። እኔ እያለሁ አባቴ አይሞትም፣ አባቴ አይሞትም፣ ወንድሞቼ አይሞትም፣ ወንድሞቼ አይሞቱም። እስኪ በጣም በታላቅ ቁጣ በኢየሱስ ስም በልሳንደ በኢየሱስ በልሳንደ በኢየሱስ ድገም እስኪ እባክህ። በኢየሱስ አንተ እያለሁ አባቴ አይሞትም፣ አይሞትም። በኢየሱስም በዚህ ዓመት በሞቱ ቦታ አትቆምም። አሜን። ሞት አይሆንም። አሜን። እንኳን ደስ አለና እዚህ ጋር እናቴ የሆነላት በዚህ የስልክ አገልግሎት ነው። በዚህ የስልክ አገልግሎት ነው የሆነላት። ነግረኝ እንደዚህ አለችኝ። ለረጅም ጊዜ የ13 ዓመት ልጅ ጠፍቶብኝ ነበር። በዚህ ምክንያት እኔ ተጨንቄያለሁ፣ ቤተሰብ ተጨንቋል። አድራሻውን ልናውቅ አልቻልንም። የልጅን ነገር ልጅ ያለው ያውቀዋል አለችኝ ቅድም ስነግረኝ። ለረጅም ጊዜ የ13 ዓመት ልጅ ነው። ምን ውስጥ ይግባ ምን ይብላው የሚታወቅ ነገር የለም። ግራ ቢገባን አስፈልገን ፈልገን ስንጨርስ ግራ ቢገባን ጂሰስ ወንደርፉል ቲቪ ተመለከትንና ሐዋርያው ጋር የስልክ አገልግሎት ላይ ደወልን። ቀጥታ ሐዋርያው በስልክ እንደዚህ አለኝ፣ የጠፋው ልጅሽ ተገኝቷል አለኝ። የሚገርመው ነገር ሐዋርያው ይህንን ቃል ካወጣ በኋላ ስልኩን ዘግቼ አመን አልኩኝ። ያ የት ሄደ ሳይባል ተነስቶ የጠፋው ልጅ በራሱ እግር ወደ ቤት መጣ አለኝ። ቃል ከወጣ ከዛ ሰዓት በኋላ እሰይ፣ ለጌታ ክብር ይጨበጨባል እባካችሁ። አባቴ ብዙ ጊዜ ይላል ልጅ ነው ልጅ ዳዴ የጠፋው ተገኘ። እሰይ እኔ ብዙ ሰው መጸለያው ግን ቀኑን ባላቅም አንድ አይነት ጨፍኝ አሁን ጌታ እንደሚያሳየኝ ከሆነ እስቲ አሜን። እንዴት ነሽ? ወደዚህ ሰላም በይ። እንኳን ደስ አለሽ። አሜን። ጌታ ካንቺ ጋር ነው። አሜን። ምን ብዬ ነው ጸለይኩልሽ? ለይክልኝ ነገሮችሽ አይበላሹም፣ ልጆችሽ የጠፉትም ይመለሳሉ አልከኝ። አሜን አልኩኝ። እኔ በእምነት እግዚአብሔር ያደርግልኛል አልኩኝ። እግዚአብሔር ይመስገን ጎልኛል። ተገኝቶ ጉባኤ ለጌታ ክብር ያመጣል። እሰይ ሂጂ። ከልጆች አንድ ምንም አይሆንም። ክብር ይሁንለት። የመጣሁት ከዚህ ከአዲስ አበባ ነው። ዝናቡ እባላለሁ። የተደረገልኝ ብዙ ነው፣ ግን ለዛሬ ሶስቱን ነው ለምስክርነት በእናንተ ፊት ለመናገር የቆምኩትና እግዚአብሔር ትልቅ ነው። እኛ የሚያስፈራራንና ትልቅ የመሰለን ነገር ሁሉ በእግዚአብሔር ፊት በቅን ልቦና ከቆምን ቀላል ነው። እኔ በብዙ መከራ ውስጥ ነበርኩ። ጠላት ብዙ ተግዳሮት አድርሶብኛልና ምንም በማይመለከታቸው በቤተሰቦቼ ይዞታ ላይ በሐሰት እኛ ካልዘረፍን ወይ ደግሞ እነሱ ተጠቃሚ ካልሆኑ ቤተሰቦቼ ደካማ ናቸው። እነሱ ምንም አቅም ስለሌላቸውና አንዳች ነገር ማድረግ ስለማይችሉ መከራከርም እንደማይችሉ ስለሚታወቅ ብዙ ተግዳሮት ገጠመን። አልፎ ተርፎ ፍርድ ቤት ድረስ እኛን እስከ ማቆም ድረስ ማለት ነው። ነገር ግን እዚህ ገስት ሃውስ መጣሁ። በእግዚአብሔር ሰው ፊት ሆኜ ከእግዚአብሔር ፊት አብረን ጸለይን፣ ተጸለየልኝ። ከዛ የሆነው ምንድነው? እነዛ በስልጣን የሚመኩ በገንዘብ የሚመኩ ብዙ ሰው የነበራቸውና እኔ ግን አንዲት ብላቴና ነኝ። ፍርድ ቤትም የትም ብቻዬን የምቆመው በየቦታው ማለት ነው። ግን እግዚአብሔር ትልቅ ነገር አድርጎልኛል። እነዛ ባለስልጣን ገንዘብ አለኝ ብሎ ሲመኩ ሲመጻደቁብኝ የነበሩት ሁሉ ቆመው እኔ በእግዚአብሔር ክብር በሱ ክንድ አሸናፊ ሆኜ ለኔ ተወሰነልኝ፣ ድል ነሳው ማለት ነው። ለጌታ ክብር ይጨበጨባል። የቤተሰብ ይዞታ ነው፣ መሬት ነው። ኦሬዲ ከአንዴም ሁለቴ ሶስቴ በክስ ዘመኗን ጨርሳ ነበር። እነሱ ስልጣን ባላቸው ጉልበት ባላቸው ኃይል ባላቸው ይመካሉ። የሚሄድበት ሰው የለኝ። ወደ እግዚአብሔር ሰው መጣው። የእግዚአብሔር ሰው በሰዓቱ ምን ነበር ያለሽ? የእውነት አምላክ እግዚአብሔር ከፊት ይቀድማል እና ድሉ ያንቺ ነው አለኝ። ምን አለሽ? ድሉ ያንቺ ነው፣ እግዚአብሔር ከፊት ይቀድማል። ድሉ የማን ሆነ? የኔ። ለጌታ ክብር ይጨበጨባል። ወይኔ የምልህ ተሳካ ነው የምትለው ዳዴ። ድሉ ያንቺ ነው፣ በሰላም ሂጂ ብለሸኛት። ተከራካሪዎች እያሉ ከሳሾች እያሉ ያ መሬት ለሷ ተወሰነላት። አሜን አሜን። እና እዚህ ጋር ሌላም አለ፣ ግን ይሄ በቂ ነው። የምትከራከረው አውቃለሁ። ጉዳዩ ሆነ ሰውየው ጋር አይደለም።
ይህን ጉባኤ ከሚያክል ሰው ጋር ነው የምትከራከረው። ኧረ ጌታ ይችላል። ለዛም እሷ አንድ ተራ ሴት ናት። ጉዳይ በጣም ከባድ ነው። በእሷ የማይሞከር ነገር ነው። በልጅን ከፍ አድርግልኝ። ላፕሮቮኖስ የምትወደው ያንተ ጉዳይ ከእጅ አይወጣም። ጨርሻለሁ። የምትወጁ ያንቺ ጉዳይ ከእጅሽ አይወጣም። አሁን ደስተኛ ነሽ? አምጪ እጅሽን። ሆነ ስሜ ቸርነት እባላለሁ። ዛሬ ሳምንት ወደዚህ መጥቼ ነበርኩኝ። ነገረ ተገለበጠ ተብሎ ነበረ። እዚህ ጋር ስገባ መኪና ገዝቼ ነበርኩኝ። ከዛ መጀመሪያ ስገዛ ቀብድ ሰጥቼ ሁሉ ነገር ከጨረስኩ በኋላ ያ ሰውየው ስልክ አላነሳም አለ። ከዛ ደግሞ ሁለተኛ ገዛው። ሁለተኛ ገዝቼ ከሁሉ ነገር ከጨረስኩ በኋላ እዚች ጋር በሩ ጋር ደርሼ ከመኪና ስወርድ ስል ጓደኞቹ ነው ይዘው የመጡኝ ወደዚህ። ከመኪና ከወረደን በኋላ አይ መኪና አልሸጥም ከዚህ በኋላ ሚስቴ አትሽጥ ብላለች። ከዛ መኪና መሸጥ አልችልም፣ ብሩን እመልሳለሁ ና በቃ አለ። ጓደኛ እዚህ ጋር ነበረና አይ እኛ ቸርች የገባንን ቸርች ገብተን ከዛ በኋላ ተረጋግተን እንመልሰን እንደውላለን እናወራለን አለ። ከዛ በኋላ በቃ ሰውየው ከኛ ጋር በጣም ተከራከረና ከዚህ ስንገባ ደግሞ ልጁ አይ ምንም ችግር የለም ነገር ይገለብጣል፣ ዝም ብለህ እዛ ነቢይ አንስቶ ባትናገርም እዛ ጋር ሄደ እጁ ውሃ ላይ ታጥበ ስትወጣም ያ ነገር ይሆናል አለ። ከዛ በኋላ ከዚህ ስንወጣ ወተን ታክሲ ውስጥ ገብተን እየሄደን ያለ 3 ሆነን እየሄደን ያለ አይ በቃ ውሰድ በቃ ችግር የለም ነገ ስራ ጀምሩ አለ። ኢየሱስ ጌታ ነው። በሰዓቱ እዚህ ቦታ ላይ ያገለግል የነበረው ነቢይ ግሩም ነበር። የሚያገለግልበት ሐሳብ ምንድነው? አዋጅ በአዋጅ ይገለበጣል ነበር። ሲመጣ የገዛው መኪና አንድ አይደለም 2 መኪና የገዛው መኪና ኦሬዲ ምን ብሎታል? ባለቤቴ መኪናውን እንዳትሸጥ ስላለችኝ ያለህን ቀብድን መልሳለሁ። እሱ ደግሞ ሲነግረኝ ቅድም እንደዚህ አለኝ፣ መኪናውን ፈልጌው ነበር አለኝ። በጣም ወድጄው ነበር ፈልጌው ነበር አለኝ። በጣም እየተናደድኩ ገባው አለ። ጓደኛዬን ያስገባኝ ገባው። ግን ስገባ ምን የሚል አዋጅ ሰምቼ ነው የገባሁት? ፈጽሞ መኪናውን አልሸጥም የሚል አዋጅ ነው ሰምቼ የገባሁት። ቀጥታ ፕሮግራም ከተካፈልን በኋላ ነቢይ ግሩም ምን ብሎ ያውጅ ነበረ? ፈጽሞ አዋጅ በአዋጅ ተገለበጠ። ያንን ቃል ብቻ አሜን ብዬ ይዤ ወጣው። ስገባ በጭንቀት ገባው። ስወጣ ግን ያ ሚስቴ አትሽጥ ብላኛለች ያለ ሰው ደውሎ አሁን ችግር የለም በቃ ውሰደው ብሎኛል። ወስጄዋለሁ ይላል።